ሰላም እንደማላችሁልኝ ክብራን ታላቁ የማንቸስተር ዩናይትድ ደጋፊዎች በፖስት ማች ሪቪው በድረ ጨዋታ ቅኝት ተገናኝተናል። ማንቸስተር ዩናይትድ ወደ ቫይታሊቲ በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተጉዞ ከቦርንሞዝ ጋር ጨዋታ አድርጎ ነበር። በጣም ውስብስብ ብዙ ድራማዎች የነበሩት እናም በድጋሚ የቦርንሞዝ እና ማንቸስተር ዩናይትድ ከሊጉ ምርጥ ጨዋታዎች ውስጥ እንደ አንዱ መሆን ያሳዩበት ጨዋታ ተመልክተን ጨዋታው ማንቸስተር ዩናይትድ ነጥብ ተጋርቶ ወጥቷል በሁለታቸው ውጤት ማለት ነው። ስለ ጨዋታው ብዙ ነገር እናነሳለን። ስለ መሀል ዳኛው ስቱዋርት አትዌል የአማድ ዲያሎ የፍጹም ቅጣት ምት ኢንሲደንት እና ስለ ክሪክ ፓውሰን የቫር ዳኛው ዝምታ ማንሳት ያለብን ነጥቦች አሉ እናነሳለን። በጨዋታው ውስጥ የነበረው የማንቸስተር ዩናይትድ የመጀመሪያ አጋማሽ ድንቅ ፐርፎርማንስ እሱንም እናነሳለን። የሰከንድ ሃፍ መበለጥ እንዲሁም ደግሞ ከሃሪ ማጉዌር የቀይ ካርድ ኢንሲደንት በኋላ ማይክል ካሪክ የወሰነው ውሳኔ ትክክል ነው የሚሉትን ያቻ ውጤት መምረጡ ትክክል ነው የሚሉትን ጉዳዮችም ለመቃኘት እንሞክራለን። ብዙ ነገሮችን ለማንሳት እንሞክራለን። ምንም ጥያቄ የለውም የጨዋታው ተርኒንግ ፖይንት ስቱዋርት አትዌል ናቸው። የመሀል ዳኛው በሁለት ትልቅ የማንቸስተር ዩናይትድ ውሳኔዎች ላይ ጣልቃ ገብተዋል። እሱን መመልከት የሚያስፈልገን ይመስልናል። ስለ ጨዋታው ሀሳቦችን እናነሳለን። ብሩኖ ፈርናንዴዝ በድጋሚ ጎል አስቆጥሯል ከፍጹም ቅጣት ምት ቢሆንም ማለት ነው። ሌላ በጣም ጥሩ ምሽት ነበረው። 3 የጎል እድሎችን የፈጠረበት ሌላ ድንቅ ምሽት ለኮቢ ማይኖና ለማቲያስ ኩኛም ነበረ። ብቻ ጨዋታውን እየቃኘን እናንተ ጋር ቆይታ እናደርጋለን። የሚሰማችሁን ስሜት ብጽፉልኝ በጣም ደስ ይለኛል። በተለይ ደግሞ ጨዋታውን በላይቭ ስትሪሚንግ የተመለከታችሁ ሰዎች የስቱዋርት አትዌልን ውሳኔ እንዴት ታገኛችሁት ብጽፉልኝ ደስ ይለኛል። በፕሪማች ሪቪው የጨዋታ ግምታችሁ እንድታስቀምጡ ጠይቄ ነበር። ሁለት አድማጮቻችን በትክክል ማግኘት ችሏል። ኪዳነ ቃል ከሳር ቤት በትክክል ጨዋታው 2-2 ይጠናቀቃል ብሎ ገምቶ ነበረ። የጨዋታውን መክበድም አያይዞ ጽፎ ነበር። ኪዳነ ቃል እንኳን ደስ አለ። አብዱ ቦልት ሚል የዩቲዩብ ስም ያለው አድማጫችን በድጋሚ ሁለታቻ ጨዋታውን ገምቶ አግኝቶታል። ኪዳነ ቃልና አብዱ በትክክል ጨዋታውን የገምታችሁ አድማጮቻችን ናችሁ። ከግሎሪ ማን ዩናይትድ በጥቂቱ አድምጠን ተመልሼ መጣለሁ። ጨዋታውን በጥልቅ እንመለከታለን። ብዙም ያበሳጭ ደግሞ ውስብስብ የነበረ ጨዋታ ነው። ጨዋታው ለተመለከታችሁ ሰዎች ማለት ነው። ምክንያቱም ማንቸስተር ዩናይትድ የመጀመሪያ አጋማሽ የነበረውን ፍጹም አስደናቂ ብልጫ ስትመለከቱ ጨዋታውን በቀላሉ መወሰን እንደሚችል ትገነዘባላችሁ። ሰከንድ ሃፍ ያን ማድረግ እንደሚችል ፔትሮቪች ነው የመጀመሪያውን አጋማሽ ብቻውን ተቋቁሞት የወጣ ማለት ይቻላል። ፔትሮቪች ፍጹም አስደናቂ ነበር። የቀድሞ የቼልሲ ግብ ጠባቂ አሁን ቦርንማውዝ ማለት ፍለከን ተክቶ እዛ የደረሰው ግብ ጠባቂ በጣም አስደናቂ እንደነበረ መመልከት ችለናል። ሁለተኛው አጋማሽ ደግሞ ቦርንማውዝ በጣም ጥሩ ነበር እንደ እንቅስቃሴ ማለት ነው። ግን ደግሞ ጨዋታውን የወሰነው ቦርንማውዝ ሳይሆን ሙሉ በሙሉ ማለት ይቻላል ስቱዋርት አትዌል የመሀል ዳኛውና ክሪክ ፓውሰን የቫር ዳኛው ናቸው። ምን አይነት ቃል መጠቀም እንዳለብን አላውቅም፣ ግን ግልጽ በጣም ስህተት ነው። እኔ ራሽ የሆኑ ቃላቶችን ለዳኛ መጠቀም አልፈለግም እግር ኳስ ላይ ስድቦችንም፣ ግን ግልጽ በጣም ግልጽ በድጋሚ ስህተት የሆኑ የዳኛ ውሳኔዎች ነበሩት። በጣም ስህተት የሆኑ ማለት ነው። በእርግጠኝነት ፒጂኤምኤል ወይም የዳኞች ኮሚቴ ማህበር ውሳኔው ከተመለከቱ በኋላ የሆነ ስቱዋርት አትዌል ላይ 1 ሳምንት ቅጣት ወይም ደግሞ ማንቸስተር ዩናይትድ በአመቱ መጨረሻ ላይ 10 የቫር እና የመሀል ዳኞች ስህተቶች ብሎ ከሚወስኗቸው ውሳኔዎች አንዱ ይሄኛው ውሳኔ ይመስለኛል። በተለይ ደግሞ አማድ ዲያሎ ላይ የተፈጸመው እንቅስቃሴ ማለት ነው። ጎል መሆኑ ስታስቡ ደግሞ ስቱዋርት አትዌል ምን እንዳረገ ያብሳጫዋል። የመጨረሻዎቹ ደቂቃዎች ማንቸስተር ዩናይትድ ፍጹም በተቸገረበት ሰዓት ደግሞ 9 ደቂቃ ከዛ በላይ ደግሞ ጨምሮ ጨዋታውን ቦርንማውዝ እንዲገሉ የፈለጉ ይመስሉ ነበርና አላቅም ስቱዋርት አትዌል በምን አይነት ኮንፊደንስ ውስጥ እንደነበሩ ማለት ነው። አንዳንድ ስሜታዊነት ሊሆን ይችላል፣ ግን አንዳንድ የማንቸስተር ዩናይትድ ደጋፊዎች የበርንሌው ጨዋታ ላይ ሊሳንድሮ ማርቲኔዝ መጥቶት ፍጹም ቅጣት ምት ያልሰጡበትን አጋጣሚ ክርስቲያን አትዌል ስቱዋርት አትዌል እያነሱ በድጋሚ ማንቸስተር ዩናይትድ ነጥብ እንደነጠቁ ሲጽፉ ተመልክቻለሁ። እሱን ማንሳት ተገቢ ሊሆን ይችላል፣ ግን ስቱዋርት አትዌል ምንም ጥያቄ የለውም ጨዋታው እንደወሰኑት መናገር ይቻላል። እስኪ እያንዳንዱ ነገሮች በእርጋታ እንመልከት። በድጋሚ ማይክል ካሪክ የላይን አፕ ለውጥ አላረግም። 10ኛ ጨዋታው ላይ ነው። 4ኛ ጨዋታ ላይ በተመሳሳይ ላይን አፕ ውስጥ ገብቷል ማለት ነው። ላይን አፕ የቀየረባቸው ጨዋታዎችን በጥቂት እንደሆኑ መገንዘብ ይቻላል። ባለፈው ከብሬክ በፊት ከኤፍኤ ካፑ ብሬክ በፊት ነጥብ በጣልንበት ጨዋታ ላይ የሴስኮን ወደ ቋሚ አሰላለፍ መምጣት የቡድኑን የማጥቃት ፍሉዲቲ ቀንሶታል ብሎ ስላሰበ በድጋሚ አሁንም የገባው በመንቤሞ ነው። መጨረሻ አካባቢ ላይ የቅያሪ ስህተት የፈጸመ ይመስለኛል። ሰዓቱ ሲደርስ አነሳዋለሁ። እናም ተመሳሳይ አይነት ላይን አፕ ነበረው ማንቸስተር ዩናይትድ ምን ጠብቀው አይነት ላይን አፕ ማለት ነው። ተከላካይ ማጉዌርና ሌኒሮ ነው የጀመሩት። ሁለቱ ፉልባክ ላይ ዳሎና እንዲሁም ደግሞ ሉክሾ
አምረዋል። አንድ ነገር እዚህ ጋር ማንሳት ያለብን ይመስለኛል ሃሪ ማጓየር ወደ እንግሊዝ ብሔራዊ ቡድን በድጋሚ ተመልሷል። ለማይክል ካሪክ ለማንቸስተር ዩናይትድ ውጤት ምስጋና ይግባውና እንግሊዞች የሚፈልጉን ተከላካይ ነው፣ ምንም ጥያቄ የለም። እና እንግሊዞች ካሏቸው ተከላካዮች ሁሉ ከማርጌ ቀጥሎ በጣም ጥሩ ተከላካይ ሃሪ ማጓየር ለኔ ምንም ጥያቄ የለም። ኮንሳ ከምትሏቸው ወይም ሌሎች ከምትጠሯቸው ስሞች በጣም የተሻለው ስም ሃሪ ማጓየር ነው እና ምንም ጥያቄ የለውም ለኔ። በወርልድ ካፑን በቋሚ አሰላለፍ የመጀመር ድሉ ሰፊ ነው። ሉክ ሾው አልተጠራም፣ ገርሞኛል። ግራግር የፉልባክ እጥረት አለባቸው። የአሰልጣኝ ቶማስ ቱል ምርጫ በዛ ቦታ ላይ ምንም ጥያቄ የለውም። እንደመጣ እንኳን የተመለከትነው ሉዊስ ማይሊ ስኬሊ ነው የአርሰናሉ። ግን ሉዊስ ማይሊ ስኬሊ በጣም ደካማ ሲዝን ከማሳለፉና በቋሚ አሰላለፍ የተጫወተ ካለመሆኑ አንጻር ኦሪልን መጠቀም ጀምሯል። ኦሪል ደግሞ አሁን በሲቲ ቤት አማካኝ ሆኗል። ስለዚህ በዛ ቦታ ላይ ተደጋጋሚ የግራ መስመር ፉልባክ ነው እየተጫወተ የሚገኘውና ባለብዙ ልምዱ ሉክ ሾው ነውና ሉክ ሾውን አለመጥራቱ ገርሞኛል። አማካኙን ካስሜሮና እንዲሁም ደግሞ ማይኑ ናቸው የተጣመሩበት። ማይኑ ትናንትና ለሱ የተለየ ምሽት ነበር። ማንቸስተር ዩናይትድ ነጥብ ቢጥልም የቶማስ ቱል እንግሊዝ ብሔራዊ ቡድን ጥሪ ለመጀመሪያ ጊዜ በቶማስ ቱል ስር ደርሶታል። ግን ወደ እንግሊዝ ብሔራዊ ቡድን በድጋሚ ተመልሷል። ከዛ የዓለም ዋንጫ በኋላ አስደናቂ ጊዜ በኋላ ማለት ነው መመለስ ችሏል። ምንም ጥያቄ የለውም። በዓለም ዋንጫው ከዲክላን ራይስ ጋር የአማካይ ስፍራውን ይመራል ተብሎ ይጠበቃል። ኤሊዮት አንደርሰን ጋር መፎካከር አለበት። ግን እሱ ብቻ አይደለም። ከማንቸስተር ዩናይትድ ጋር ኮንትራት እስከ 2031 ለማራዘም ተስማምቷል። ብዙ ውስብስብ ጉዳዮች ነበሩት። ይሄ ኮንትራት ታስታውሱ እንደሆነ በሮበን አሞሪም ስር የቋሚ አሰላለፍ ቦታ አለማግኘት ተከትሎ ከማንቸስተር ዩናይትድ የመውጫ በር ላይ ደርሶ ነበረ። በር ላይ መድረስ ብቻ ስም በይፋ የማንቸስተር ዩናይትድ ሰዎች አንኳኩቶ እንዲለቁት፣ በተለይ ደግሞ በውሰት እንዲለቁት ጠይቆ ነበረ ዓለም ዋንጫ ለመሳተፍ እንዲችል። ግን የማንቸስተር ዩናይትድ ፍቃደኛ አልነበሩ። አሁን ጊዜው ሆኖ የአሰልጣኝ ቅያሬ ማንቸስተር ዩናይትድ አድርገው ወደ እንግሊዝ ብሔራዊ ቡድን ተመልሷል። ለሱም የተለያየ ምሽት ነበር። ብሩኖ ፈርናንዴስ ከፊት ለፊት ነበረ። እንዲሁም በሁለቱ ዊንጎች ማቲያስ ኩኛና አማድ ብራያም ምቤሞ ደግሞ የፊት መስመሩ ሲመሩ ነበረ። የማንቸስተር ዩናይትድ ማጥቃት የጀመረው ገና በመጀመሪያው 3 ደቂቃዎች ነው። አማድ በጣም ቆንጆ ሙከራ ፔትሮቪች ላይ አድርጎ ማለት ነው የኳስ ወደ ዩናይትድ ካውንተር ሂዶ ነበረ። ግን በጣም የገረመኝ ነገር ማለት ነው አማድ በጣም ቆንጆ ኳስ ነበር። ፔትሮቪች ይህን ኳስ መቆጣጠር ቻለ። ከዛል ኳሱ ተመልሶ በካውንተር አታክ ወደ ማንቸስተር ዩናይትድ ሳጥን ሂዶ ነበርና ይሄ ኳስ ሌሎች አንዳንድ እንቅስቃሴዎች ነበሩ። እንደዚህ ክፍት ጨዋታ ሲሆንና ከሳጥን ሳጥን እንቅስቃሴዎች ሲኖሩ ምን ይሆናል መሰላችሁ? በጥቂቱ ታክቲካዊ ጉዳዮችን ለማንሳት ያህል የማንቸስተር ዩናይትድ ሽግግሮችን የማቆም ጉዳይ ካሪክን ወደ ማጥቃት በጣም ካስሜሮን ወደ ማጥቃት በጣም ገፍቶ ማንቸስተር ዩናይትድ መጠቀም በሽግግር ጊዜ ውስጥ የካሪክ ፖዚሽን ካስሜሮ ፖዚሽኑን እስኪያገኝ ድረስ የመከላከል ቅርጹን እስኪያገኝ ድረስ ማንቸስተር ዩናይትድ ሽግግሮች ላይ ጥቃት ይደርስበታል ማለት ነውና እሱን በደንብ ተመልክቻለሁ በዚህኛው ጨዋታ ማለት ነው። በተለይ ጌሙ እንደ ቦርንማውዝ አይነት የራሱን ሳጥንም የተቃራኒ ቡድን ሳጥን ማጥቃት የሚደፍር ቡድን ሲሆንና ጌሙ የሽግግር ኳስ ሲሆን ከእድሜም እንዲሁም ደግሞ ከፖዚሽን አንፃር ካስሜሮ በሚርቅበት ጊዜ ማንቸስተር ዩናይትድ ለመከላከል ሲቸገር ተመልክተናል። 10ኛው ደቂቃ ሌላ የኩኛ ሙከራ ተመለከተና በጣም ድንቅ የፔትሮቪች ሴቭ ነበረ። 1-1 ነበረ ከተርፈናል ይመስለኛል። ተርፈናል መሰለኝ አለፈው። ተርፈናል የሜዳው አጋማሽ ነው ኳሱን እየገፋ የመጣ ከዛ ወደ በግራ እግሩ ነው ኳሱን የመታው። በጣም ቆንጆ ኳስ ነበረ። ግን እንዳልኳችሁ ተርፈናል ኳሱን ሴቭ ሲያደርግ መመልከት ችለናል። የላመንስ ሴቭ እዚህ ጋር መነሳት አለበት። ራያን እንግዲህ በጃንዋሪ ቦርንማውዞች ዋና ተጫዋቻቸው እንደሸጡ ይታወቃል አይደለ? ሴሚኒዮን ማለት ነው። እሱ እንደሸጡ ከብራዚል የ18 ዓመት ተጫዋች ራያንን ማስፈረም ችሎ ነበርና ራያን በጣም ቆንጆ የተጫወተላቸው ነው። በጨዋታው ላይም በዚህኛው ጨዋታ በጣም ቆንጆ ነው የተጫወተ። ራያን ከቦክሱ በጣም አክሮ የመጣው አንድ ኳስ ነበር። መሬት ለመሬት የተመታ ኳስ ነው። ለበረኛ የመከለል እድል አለው እንደዚህ አይነት ኳሶችን ለማስቀረት። ግን ላመንስን በጣም ጥሩ ፖዚሽን ላይ ነበርና ይሄን ኳስ ሴቭ ሲያደርግ ተመለከትን። ሌላም አንዳንድ ሁለት እድሎች ነበሩ ከአማድ የተነሱ ከማቲያስ ኩኛ የተነሱ። ግን ይሄኛው ለጎል በጣም የቀረበ እንቅስቃሴ ነበር፣ የብሩኖ ኳስ ማለት ነው። ሌላ የፔትሮቪች ሴቭ የተመለከትንበት ማለት ነው። አማድ ኳሱን ከዳሎ ጋር ተጫወተው ዳሎ ከትፓስ ነው የተጫወተው እና ከትፓስ ፋር ፖስት ላይ ብቻውን ተነጥሎ ቆሞ ነበር ብሩኖ ፈርናንዴስ። ያን ኳስ መተው ብሩኖ ፈርናንዴስ ግን ፔትሮቪች እንዴት እንዳዳነው ባልገባኝ ሁኔታ ኳሱን ማዳን ቻለ ማለት ነውና ማንቸስተር ዩናይትድ 11 ያህል ሙከራዎችን ነው ማድረግ የቻለው። የመጀመሪያው አጋማሽ 5 የሚሆኑ ኳሶችን ነው እነሱ መሞከር የቻሉ። በኤክሲጂም የተቀራረበ ነው ግን ተመጣጣኝ በልጠናቸው ነበር እንጂ ተመጣጣኝ ሲሆን በልጠናቸው ነበር። የመጀመሪያው አጋማሽ ለማንቸስተር ዩናይትድ ፍጹም አስደናቂ ነበር። ማንቸስተር ዩናይትድ ከዚህኛው አጋማሽ ጎል ይዞ መውጣት ይገባው ነበር። ሁለተኛው አጋማሽ ኢንዲቴል ሳንመለከተው ምክንያቱም 4 ጎሎች የተቆጠሩበት ድራማቲክ የሆነ ክስተት ነው። በተለይ ከ61ኛው ደቂቃ እስከ 81ኛው ደቂቃ ላይ በ20 ደቂቃዎች ብዙ
ክስተት ብዙ ድራማ አይን ማይን አይቀል በእነዚህ ከ61 እስከ 81ኛው ደቂቃ ላይ ቴሌቪዥናችሁን አቁማችሁ ወይም ደግሞ ወጣችሁ ቶይሌት ደርሳችሁ ትመጡ ብዙ ድራማ ነው የሚያመልጣችሁ በጨዋታው ውስጥ ማለት ነው። ጨዋታውን ያላያችሁ እስኪመስላችሁ ድረስ ብዙ ኢንሲደንት ነው የተፈጠረ ማለት ነው። የቦርንሞዝ እና የማንቸስተር ዩናይትድ ጨዋታ ታስታውሱ እንደሆነ በኦልድ ትራፎርድም ፕሪማች በሰራውበት ጊዜ ለማንሳት ሞክሬያለሁ። ብዙ ድራማቲክ ነበር። 4-4 በተጠናቀቀው ጨዋታ ሁለት የማንቸስተር መምራት ከዛ በኋላ እንደገና መመለስ እነሱ መምራት ቦርንሞዞች መምራት እንደገና ማንቸስተር ዩናይትድ ጨዋታ መመለስ ከዛ በኋላ ክሩፒ በጣም ወጣው ተጫዋች ተቀይሮ ገብቶ ጎል ማስቆጠር በጣም ድራማቲክ ነበረ የመጀመሪያው። እና እንዳነሳው ታስታውሱ እንደሆነ በፕሪማች ሪቪው ላይ በፕሪሚየር ሊግ በዚህ ውድድር ዓመት ቶፕ 3 ቤስት ጌሞች ቢጠቀሱ አንደኛው ጌም የማንቸስተር ዩናይትድ እና የቦርንሞዝ የመጀመሪያው የኦልድ ትራፎርድ ጨዋታ ነበር። ትናንትና እሱን ነው መመልከት ይቻላል። እንደ ጨዋታ በጣም ግሩም ጨዋታ ነበር። ቴክኒካሊ በጣም ግሩም ጨዋታ ነው ነበር። ግን ደግሞ ድራማ ከ61ኛው ደቂቃ ጀምሮ ድራማዎቹ ጀመሩ ማለት ይችላልላችሁ። የማቲያስ ኩኛ እንቅስቃሴ በጣም ግሩም ነበር። በአሌክስ ሄሚኒዝ እና በአሌክስ ስኮት መሃል ለማለፍ ሞከረ። ከዛ በኋላ አሌክስ ሄሚኒዝ ጥፋት ፈጸመበት። በጣም ግልጽ ፍጹም ቅጣት ምት ነበረ። ብሩኖ ፈርናንዴዝ ጎሉን ማስቆጠር ቻለ ማለት ነው። 8ኛ ጎሉን ማስቆጠር ችሏል ብሩኖ ፈርናንዴዝ 8 ጎል 16 አሲስት በዚህ ውድድር ዓመት አለው። ከቦርንሞዝ ጋር ደግሞ 9 የጎል ተሳትፎ ነው ማለት ይቻላል። 5 ጎልና 4 አሲስት ማለት ነውና ቦርንሞዝ ጋር ያለው ቁጥር በጣም የሚገርም ነው። በ9 ጨዋታ 9 የጎል ተሳትፎ አለው ቦርንሞዝ ላይ ብሩኖ ፈርናንዴዝ ማለት ነውና የማቲያስ ኩኛ እንቅስቃሴ ይሄ ፍጹም ቅጣት ምት ከዚህ በፊት ማድረጉ ታውቃል። ግን በጨዋታው እንደዚህ ተደጋጋሚ እንቅስቃሴዎች እንደነበሩት ተመልክተን ነበር። ጨዋታው 6 ደቂቃዎች 5 ደቂቃዎች ከተጓዙ በኋላ የሪያን ክሪስቲን ጎል መመልከት ቻለ ማለት ነው። የሪያን ክሪስቲን ግን አሁን እዚህ ጋር ነው የሚጀምረው። ማንቸስተር ዩናይትድ ጨዋታውን 2-0 ማድረግ ይችል ነበር። የስቱዋርት አትዊል የተርኒንግ ፖይንት የጨዋታውን እንቅስቃሴ የወሰነው እዚህ ጋር ነው የሚፈጸመው። እንግዲህ ተርፍረር ምንም ጥያቄ በሌለው ጉዳይ አድሪያን ተርፍረር አማድ ላይ ጥፋት ፈጽሟል። ከመጀመሪያው የማቲያስ ኩኛ እንቅስቃሴ የበለጠ ይሄኛው ፍጹም ቅጣት ምት ነው። በሚታይ ደረጃ ነው ገፍትሮ የጣለው። አማድ ስፔስ ለማግኘት እየሞከረ ነበር። የጎልን አንግል ኳሱን ወደ ጎል ለመምታት የጎልን አንግል እያገኘ ነበር። ሙሉ በሙሉ ገፍትሮ የጣለው ለምን ዳኛው በ5 ደቂቃ ውስጥ 2 ፍጹም ቅጣት ምት አልሰጥም ብሎ በአእምሮ ውስጥ እንደወሰን አላቅም በቃ በፍጹም። ምክንያቱም በጣም ግልጽ ፍጹም ቅጣት ምት ነው። በዚህ የፍጹም ቅጣት ምት እንቅስቃሴ ውስጥ ማንኛውም ሰው ተወያይቶ ክርክር ውስጥ የሚገባበት አይደለም። በጣም ቀላል ውሳኔ ነው። በቃ ስቱዋርት አትዊል ይሄን ፍጹም ቅጣት ምት ለመስጠት እሳቸውን በጣም በጥሩ ፖዚሽን ውስጥ ናቸው። ይሄን እንቅስቃሴ ለመመለክ ግን ደግሞ ጨዋታውን ክሪክ ፓውሰን ማቆም ነበረባቸው። ስቱዋርት አትዊል በሬዲዮ መገናኙ እንቅስቃሴውን አይቼዋለሁ ቢሏቸው እንኳን ደግመ ተመልከተው ብለው ክሪክ ፓውሰን ማስቆም ነበረባቸው። ሁለት ሰው እንዴት ይሳሳታል? የመሃል ዳኛው ስቱዋርት አትዊል፣ ክሪክ ፓውሰን። በጣም ያበሳጨው ጉዳይ ይሄ አድሪያን ተርፈርት አማድ ላይ ጥፋት ፈጽሞ ፍጹም ቅጣቱን ሳይስት ቀርቶ ራሱ አድሪያን ተርፈርት ነው ወደ ካውንተር መጥቶ አሲስት አድርጎ ጎል የተቆጠረብን። ታምናላችሁ? ይሄ ኳስ ጥፋት ሳይፈጸም ቀረ ወደ እንቅስቃሴ ተመለሱ። በትራንዚሽን ነው የሚመጡት ብያቸዋለሁ። እኛ እነሱን በተለይ በምናጠቃበት ጊዜ እነሱን በትራንዚሽን መከላከል ተቸግረን ነበረ። ደግሞ አማድ ላይ ለጥፋት የተፈጸመው አማድ በነበረበት የሜዳ ክፍል ነው ኳሱ መምጣት የቻሉም። ሪያን ነው ኳሱን ወደ ፋይናል ሰርድ ይዞት የመጣ። ግን መጨረሻ ላይ ኳሱን የተቀበለ ማን ነው? አድሪያን ተርፈርት አማድ ላይ ጥፋት የፈጸመው ተጫዋች ማለት እሱ አሲስት አደረገ። ሪያን ክሪስቲያን ኳሱን አስቆጠረ ማለት ነው። በጣም ያበሳጨው እሱ ነው። እኛ ማስቆጠር የነበረብን የፍጹም ቅጣት ምት ነው ጎል መጥቶ የተቆጠረብን። ጥፋት የፈጸመው ተጫዋችና ካርድ ላይ የሚመለከተው ተጫዋች ነው መጥቶ አሲስት ማድረግ ይቻላል ማለት በቃ that is the game turning point። ይሄኛው ነው ጌም ውስጥ በጣም ብዙ ነገር ልታነሱ ትችላላችሁ። ብዙ ሊነቀስ ይችላል። ሰከንድ ሃፍ ማንቸስተር ዩናይትድ ያን ያህል ጥሩ አልነበረም። በቦርንሞዝ ልክ ጥሩ አልነበርንም። ግን የጨዋታው ተርኒንግ ፖይንት ነው። ምክንያቱም አንደኛ ማንቸስተር ዩናይትድ ጎል አይቆጠርበት፣ ሁለተኛ ማንቸስተር ዩናይትድ ይሄን ጨዋታ 2-0 ያደረገው ነበር። ከ2-0 በኋላ መነሳት ለቦርንሞዝ ከብዳቸው ነበር። ግን ዳኛውን ወስኖታል። ከዛ በኋላ በፍጥነት ውሳኔ ለመወሰን ሞከረ ማይክል ካሪክ። ሴስኮን አስገባና ብራያን ምቤሞን አስወጣ። ይሄኛውም የቀያሪ መጠነኛ ስህተት ያለበት ይመስለኛል። አማድ መቀየር ነበረበት። ብራያን ምቤሞም ያን ያህል ጥሩ አልነበረም። ግን የአማድ ቀያሪ መሆን ነበረበት። አማድ ወደ ቀኝ መስመር ወጥቶ ሴስኮ መጫወት ነበረበት። ሴስኮ ሌላ መነጋገር ነው። ማንቸስተር ዩናይትድ ሲሸነፍ ነው እንግዲህ ሴስኮ ተጠባባቂ የሚሆን በሚዲያዎች የሚመጣ ማለት ነው። ለምን እንደሚያስቀምጠው እንግዲህ ግልጽ የሆነ አናላይዝ ለመስራት ሞክሬያለሁ። ልትመለከቱ ትችላላችሁ። ስለ ማንቸስተር ዩናይትድ ማጥቃት የሰራሁት አንድ ፕሮግራም አለ ከ2 ቪዲዮዎች በታች ማለት ነው። ምንድነው ማይክል ካሪክ በማንቸስተር ዩናይትድ የቀየሩት የሚሉት ጉዳዮች እና የማንቸስተር ዩናይትድ ኢንጂን ምንድነው ኢንጂኑ የተቀየረው የሚል ፕሮግራም ሰርቻለሁ። ልትመለከቱ ትችላላችሁ። ግልጽ ነገር ለምን ተጠባባቂ እንደሚያደርጉ ግን ሚዲያዎች በድጋሚ ማንሳት
ጀምሯል። በ7 ጨዋታ 5 ጎል ያስቆጠረ አጥቂ ለምን ያስቀምጣል የሚሉ ጥያቄዎች መነሳት ጀምሯል። ብዙም መሰረታዊ አይመስልኝም። ከዛ 71ኛው ደቂቃ ላይ ጄምስ ሄል ኦን ጎል ተመለከተን ማለት ነው። ብዙ ተጫዋቾች የነኩት ኳስ ነው። ብሩኖ ፈርናንዴዝ ከግራ መስመር ኮርና አሻገረ። ኮርናውን ሴንሲ ነካው። ሴንሲ መንካቱ ማጉዌር በስርዓት ኳሱ እንዳያገኘው አረገው። ከዛ ማጉዌር ኳሱን አለመጠቀሙ ከጀርባ የነበረው ጄምስ ሄል ዝግጁ ስላልነበረ ኳሱን ነካውና ጎል ተቆጠረ። ማንቸስተር ዩናይትድ ጨዋታውን ወደ 2-1 አመጣው ማለት ነው። ይሄኛው ኢንሲደንት ከተፈጠረ ከ5 ደቂቃዎች በኋላ ነው ሌላ የማጉዌርን ቀይ ካርድ የተመለከትነው ማለት ነው። እንዴት መነጋገር እንዳለበት አላውቅም። ማጉዌር ጥፋት ፈጽሟል ኤቫንልሰን ጋር ማለት ግልጽ ጥፋት ነው። ደግሞ የመጨረሻ ሰው ይመስላል። ፍጹም ቅጣት ምቱ ብዙ የሚያነጋግር አይመስለኝም፣ ግን ማለፍ ይችላል በቢጫ ካርድና በፔናልቲ ማለት ነው። ቀይ ካርድ ቢሰጥም ግን ያን ያህል የሚያስተቸው አይደለም። ቀኑ ሙሉ ሲወስናቸው ከወሰኑ ከኋላ ስታርት አትዊል ውሳኔዎች አንጻር ማለት ነው። ለማጉዌር ከ4 ዓመት ከግማሽ በኋላ ያገኘው ቀይ ካርድ ነው። ኦሌ ጉናር ሶልሻየር የመጨረሻ ጨዋታውን በተጫወተበት ጊዜና በተሰናበተበት ጨዋታ ነበር ቀይ ካርድ የተመለከተ። ከዛ በኋላ ነው ይሄኛው ቀይ ካርድ የመጣ ማለት ነው። ብዙ ነገር አበላሽቷል ይሄኛው ቀይ ካርድ፣ ምንም ጥያቄ የለውም። ይሄ ቀይ ካርድ ካስሜሮ እንዲወጣ አድርጎታል። ማንቸስተር ዩናይትድ የጨዋታ ቅርጹ ሙሉ በሙሉ ከማጥቃት አቻውን አስጠብቀን እንውጣ የሚል ውሳኔ የተወሰነበት ይመስላል። እንግዲህ ቀይ ካርድ ተፈጸመ። ፍጹም ቅጣት ምቱን ጁኒየር ኮርፒ ባለፈው አቻ ስንወጣ ጎል ያስቆጠረብን ወጣት ተጫዋች አሁንም የአቻነቱን ጎል አስቆጠረ ማለት ነው። ከዛ በኋላ ሄቨን ገባ በኩኛ፣ ካስሜሮ ወጣ ነው ጋር ተገባ። ማንቸስተር ዩናይትድ ቆመ ማለት ትችላላችሁ። ጭራሽ ነው የጨዋታው የመጨረሻ ደቂቃዎች ደግሞ ፍጹም ሲቸገር ተመለከት ነው ማለት ነው። ጨዋታው እንዲህ ነበረ። ተርኒንግ ፖይንት እንዳልኳችሁ ስታርት አትዊል ናቸው፣ ምንም ጥያቄ የለውም። ዳኛው የሁሉም ነገር ውሳኔ ሰጭ ነበሩ፣ የጨዋታውን ተርኒንግ ፖይንት ማለት ነው። ግን ማንቸስተር ዩናይትድ የመጀመሪያው አጋማሽ በጣም ፍጹም አስደናቂ ነው። ብዙ የሚያበሳጭ ውጤት አይደለም፣ ምክንያቱም በሻምፒዮንስ ሊግ ቦታ ላይ የመገኘት እድላቸው በጣም ሰፊ ነው። የተሻለው ቡድን ማንቸስተር ዩናይትድ ነው። ወደ ቦርንማውዝ ቫይታሊቲ ሄዳችሁ ነጥብ ይዞ መውጣት በጣም ጥሩ ነው ብዬ አስባለሁ። እናም ጥሩ ፌስ አድርጋችሁ በ10 ተጫዋችም ተጫውተን ማለት ነው። የመጨረሻው ደቂቃዎች የነበሩት ውሳኔዎች የማኑ ኡጋርቴ ጨዋታውን ያለማሳደግ ሁኔታ ምናምን ያበሳጫሉ። ልንሸነፍ የምንችልባቸው ኢንሲደንቶችም ነበሩ፣ ግን ቶታሊ 1 ነጥብ ይዘን መውጣት ችለናል። በጣም የሚያስቆጭ አይመስለኝም። ግን ማንቸስተር ዩናይትድ ለሚቀጥሉት 21 ጨዋታ ሰኞ ምሽት ሊድስ ጋር እስኪጫወት ድረስ ጨዋታ ያከናውንም። ሰኞ ነው ሲመለስ የሚጫወቱ፣ ለምን እንደሆነ አይገባኝም። አርብ ሰኞ ጨዋታዎችን ያከናወነ የሚገኘው ሰኞ ነው። ጨዋታዎች የሚያከናውኑ ከ21 ቀናት በኋላ ነው የሚያደርገው፣ ከ3 ሳምንታት በኋላ ማለት ነው። ይሄኛው ነው በጣም መጥፎ ይሄኛው ይመስለኛል። ኢንተርናሽናል ብሬክ ነው የሚቀጥሉት ሳምንታት። ከዛ በኋላ ኤፍኤ ካፕ ነውና ማንቸስተር ዩናይትድ ጨዋታዎችን አያከናውንም። እንዴት አያችሁት? እንዴት ተመለከታችሁት? ጻፉልኝ። ባይ ወዳችኋል።